ሰላም ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አደይ ድራማን 146ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ጀምሩ። የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንግዲህ ማለት ነው ወደ ቅምጥል ስንሄድ ማለት ነው። ቅምጥል ኪንጎ ሾው ብሏት መንገድ ላይ ሄደች እያለ ከዛ የቤዛ ወንድም አፍኖ ይወስዳታል ማለት ነው። ከዛም እንግዲህ ተከታትለውት ያው ተሳስተህ እህቴ በጣም እንዳትደርስ ብሎ ባቡሬም መከራውን እና ፍዳውን አስፈልቶታን ማለት ነው። እንዳትንቀሳቀስ እህቴን ልቀቃት ብሎታን ማለት ነው። ባቡሬ እንግዲህ በጣም ጀግና ወንድም ነው። ወንድም መከታ ነው ይባል የለም። እዛም እንግዲህ እንዳትንቀሳቀስ እህቴን ቁጭ አድርጋት አለው። እህቱን እንግዲህ አፍኖ ይዞ ሲሄድ ከዛ በዚህ ጋር ኪንጎ ጀግናው ወንድሟ ፍቅረኛዋ ማለት ነው እንዳትንቀሳቀስ ብሎ ወገቡን በድንጋይ አለው ማለት ነው። ኪንጎዬ እኔ ጀግና ቆይ እንዴት መጣ? ስልክሽ እኔ ጋ ነበረ። ቆይ እንዴት ወጣ? ታስሯል ነበር እንዴ? ቆይ እንዴት ወጣ? ታስሯል ነበር እንዴ አለው። ያመሃል እንዴ? ለምን ድብና አይልም ሞተ እንዴ ብሎ ኪንጎዬም እንግዲህ ደነገጠ። ከዛም ባቡሬም ከእህቴ በጣም እንዳትደርስ ብሎታል። ከዛም አታይም እንዴ አንቆኛን እኮ አለች። እና በቃ እና ከዚህ እንሂድ ብላ ኪንጎን ይዛው ሄደች ማለት ነው። ከዛ ይሄ ሰውዬም ተዘርግቶ መንገድ ላይ ወድቆ ከዛ ኪንጎዬ ደግ አደረክ የኔ ጀግና። ከዛ ፍቅር ተብዬዋ ደግሞ ሮማንን ውሃ አምጪልኝ አለቻት። ሮማን እንግዲህ እኔ ምስኪን አይዞሽ እንደዚህ አትሁኝ እያለች የራሷን ታሪክን ብትነግራት ፍቅር በችም ሰይጣን ናት እንደ ቤዛ ማለት ነው። ምንም ልትረዳ አልቻለችም። ከዛም ሂጂ ውሃ አምጪልኝ የሚጠጣ ውሃ ነው እንጂ አምጪልኝ መች አልኩሽ አለች። ንጹህ እኮ ነው ያመጣሁልሽ ደግሞ መች ጠጣሽው? እያየሁት አይደል እንደ ስራሽ ለምንድነው መግባቡ ማሰሪው ብላ ጭራሽ በላይዋ ላይ ደፋችባት ማለት ነው። ከዛም እናትየዋ መጡ። ፍቅር ምን እያደረግሽ ነው አለቻት። ወይ የማዬ አለች። ከዛም ምን ለማድረግ እየሞከርሽ ነው? ፍቅር እንግዲህ ባለየ እና ክፉ ሰው ነች ማለት ነው። በተቀመጠችበት ውሃ ስላመጣችላት እንደዚህ በላይዋ ላይ ውሃ መድፋት የለባትም ማለት ነው። በጣም ያስጠላል ማለት ነው። ሰራተኛ እንደዚህ ዝቅ አድርጎ ማየት ደስ አይልም። ሰርቶ መብላት ያስከብራን እንጂ አያስንቅም። ክፉ መስረቅና መለመን ነው እንጂ የሚያሳፍረው መስራት አያሳፍርም። የሚጠጣው አምጪልኝ ስላት ቆሻሻ ውሃ መጣችልኝ ብላ ጭራሽ ክፋቷን በክፋቷ ማለት አትታረምም። ዝም ብላ ትለፈልፋለች ማለት ነው። ከዛም እናትየዋን በጥፊ መቷትና ለሮማን ብለሽ ነው ወይ እኔም በጥፊ መታች ብላ ቁጭ አለች። ከዛ ገና ምን አይተሽ አርፈሽ የምትኖሪ ከሆነ አርፈሽ አይካልሽ ግን አያትሽ ጋር ነው የምልክሽ። በአሁኑ ግን በጣም ተማረሩኝ ይቅርታ ትዬ ስትል አንቺ ምን አጠፋሽ? ሮማን ይቅርታ ጠይቂያት። አልጠይቅም አሁን ተነሽ ይቅርታ ጠይቂያት። ይቅርታ ሮማን አለች ቁጭ ብላ። ፍቅር ተነሽ ክፍልሽን አዝጂ። ሮማንን ካሁን በኋላ በዚህ አይነት ነገር ስትነገር እንዳልሰማ ተነሽና ራስሽ ክፍልሽን አዝጂ። ሮማን ከዚህ በኋላ ራስሽን ጠብቂ። ፍቅር ክብርሽን መንካት አትችልም አሉ። እንግዲህ ሮማን በጣም መልካምና ደስ የሚሉ ደርባባ እናት ናቸው። አስቸጋሪ ናት። እንግዲህ ምን ላድርጋ ተቆረጭ አልጥላት ነገር አሉ። ሮማን እንግዲህ አቶ ሮማን በጣም ደስ የሚሉ እናት ናቸው። ደግሞ ሩታን ለምንድን ነው የምትከተይኝ? አንቺ ደግሞ ምን እንደዚህ ንፍትፍትፍት የሚያደርግሽ? ይቅርታ ዳይመንድ፣ ባለፈው አንተ ጋር የሰራኋቸው ስራዎች በጣም አሪፍ ነበር። በጣም ነው የማመሰግን እና ምን ላሽ አንቺ ይሄን እና ምን ላርግልሽ? እንደውም ነው የጠጋቤ ወደዚህ ይኸውልሽም ነይ ይሄው አለ። እዚች ጋር ሳሚኝ አለ። ምን ታካብጃለሽ? እንደውም ትቼዋለሁ እዚህ ጋር ሳሚኝ አላት። ከዛ ከመች ጀምሮ ነው ሳሚ ጥፊ የሚሆነው? ለአንተ የሚገባ ጥፊ ነው አለችው። ከዛ እሱ ደግሞ ምን ትመስላለች ነቀዝ
መቀዝ ምነው ስድብ አነሰብሽ? ጀመር አድርጌ ሰብሰብ አድርጌ አንድ ላይ ልስደብሽ? ራስን አጥፋተኛ ምን መጀመሪያ የማይሆን ነገር አስባለ እና እየቀለድኩ ነው። አንቺ ቆይ ሙዳ አይገባሽም እንዴ? ፋርዬ ነገር ነሽ እንዴ? ምን ዋዥልጥ ናት በእናታችሁ። በጥፊት መችኛለሽ እንዴ? አላበዛሁም እንዴ? ከቅድም ጀምሮ ይሳደብክ እኮ ነው። እና ጸባይሽን አሳምሬ ዛሬ ደግሞ ነገር ብሎሃል። ግን በሰላም ነው? ስንቱ ለመሳም ወረፋ ይዞ የሚረበረብበትን ፊት አንቺ በጥፊ እንዴት ታዘዘልሽ እንደው አላት። አንተ በጣም ደፋር ነህ። ድፍረቱን ከአንተ እየተማርኩ ነው እያልሽኝ ነው? ባትደፍረኝ እኮ አልደፍርም ነበር። አንቺ ዝም አልኩሽ፣ ብዙ ነገር ታወሪያለሽ። ከአንተ በላይ ባላወራም እሺ። ዛሬ ምን ተዘጋጅተሽ መጣ? ለመሄድ ዝግጁ ነሽ? አሪፍ ቦታ ነው እጅን ማሳይሽ፣ እዚህማ አላሳይሽም ብሎ ሩታን እንግዲህ ዳይመንድ አቅፏት ሄደ ማለት ነው። ከዛም የቤዛ ወንድም ሰይጣኑ ማለት ነው ወድቆ አፈሩ ላይ ሲንከባለት እንግዲህ ኪንጉ ወገቡን ብሎ አርቆ ጥሮታን ይሄ ባለየ ማለት ነው። ከዛ በአፈር ተጠምሎ እዛው ቤዛ ትመጣለች ማለት ነው። ወንድሜ ወይኔ ወንድሜ ምን ሆነ ነው? አሁን ነው ወይ የምትመጪው? ማን ነው እንደዚህ ያደረገው? ያ ደነዝ መጥቶ ከኋላ መጥቶ መታኝ። ማን ነው? ዳይመንድ ነው አለች። ዳይመንድ ቆይ እበቀላታለሁ ብዬ ያመለጠች ማንም የለሽም ብሎ ነው አይደል? ሰው የለሽም ብሎ ነው አይደል? እንደዚህ ያደረግሽ ሁሉንም ሰብስቤ በቀልልሻለሁ። ወንድሜ አንተ ደህና ሁንልኝ። ገና መጀመሪያ ከመፈታትህ እንዴት እንደዚህ ራስህን አደጋ ላይ ትጥላለህ? አለችው። ከዛም አንቺን እያመናጨቁ ዝም ብዬ ማየት ነበረብኝ አለ። ከዛ አሁን ወደ ቤት እንሂድ ሰው እንዳያይህ ብላ እዛም እንግዲህ የጎተተኝ ወንድሟን በአፈር ተጠምሎ ማለት ነው ይዛው እየሄደች ነው ማለት ነው እነዚህ ነገረኛዎች። ከዛም ባቡሬና ሊሊ ደግሞ ቁጭ ብሎ ቆይ ግን አንቺ ብቻ ደህና ሆኝልኝ እንጂ እዚሁ ሳልወጣ። አረ ቤኪ ጨዋታ ጨምረህን ለእኔ አታስብ ቤኪ፣ መሄድ ካለብህ ሄድ። እሺ ሌሊዬ እሄዳለሁ፣ ግን አንቺ ደህና መሆን አለብሽ። ደህና ሆንሽ ነው የምሄደው። ደህና ነኝ እንዴ? ደህና ነኝ እኮ በደንብ አስደግጫለሁ ማለት ነው። ወይ ሌሊ ድጋሚ እንደዛ ሆነሽ ማየት ስለማልፈልግ ከባጣገብሽ መራቅ አልፈልግም። እንደዛ ያወጣል። አንቺም እንዳለ ሽምግልና የሚልክ ሰው እስኪመጣ ድረስ ከባጣገብሽ ነኝ። እሱ ሲመጣማ አስረክቤ እሄዳለሁ እያለ ነው። እንደዛ ይሻላል። ታዲያ እንዴት ይሆንልሽ? እስኪ ንገሪኝ እያለ እያጫወታት ነው። ይህን ያስቃል እያሉ እየተሳሳቡ እየተጫወቱ አደይ ምጥት እንዴት ዋላችሁ? እንዴት ነሽ? እኔ ለአንቺ በጣም ክብር አለኝ አደይ እያላት እንግዲህ ባቡሬና ሊልዬ የተዋደዱ ነው ማለት ነው። ወዲያ እንግዲህ ወደ ፍቅር ጥያቄ ሳይገቡ አይቀሩም። እንግዲህ ትናፍቀኛለህ ናልኝ ትኛለች ተተሻት እንዳትወጪ አደይ እየጠብቂያት ብሎ ባቡሬም እንግዲህ ተጨንቆላታል ማለት ነው። ከዛም አደይ ትኩር ብላ እያየችው መሳቅ ጀመረ። ከሌሊ ጋር እየተሳሳቁ ነው እንግዲህ አደይም እንግዲህ ዳይመንድ ቤተሰቦቹ ተቀብለው ተናደይን ማለት ነው። በጣም ደስ ይላል። እንግዲህ የፍቅር እናትን በጣም ደስ የሚሉ ናቸው። በጣም ደስ ብሏቸዋል። አደይም እኮ ሁሉም የሚመኛት በጣም አስተዋይና ጎበዝ የሆነች ልጅ ናት ብሎ በጣም ፍቅራቸውን በደንብ ገልጸዋል ማለት ነው። ያኔ ያላቸውን አደይም በጣም የሚወዳት ልጅ የምላት ያለ ምክንያት አይደለም። እኔ ቤት ነበረች፣ አሁንም እንግዲህ ተመልሳ ልትገባ ነው ብለው በጣም ደስ አላቸው። ከዛም ፍቅር ግን አበደ ማለት ነው። አበደ ጨርቋን ጣላይ። ከዛም እንግዲህ ጨርቋን በመጣሏ የተነሳ እንግዲህ ሮማንም ላይ ውሃ እየደፋች ነው ማለት ነው። ከዛም እንግዲህ ሩታና ዳይመንድ ደግሞ እንግዲህ ሊፋቀሩ ነው ማለት ነው። እንደዚህ ደግሞ አሹና ሮማንም ማለት ነው። በቃ እንግዲህ ዳይመንድ ደግሞ ከሩታ ጋር ፏ እያለ ነው ማለት ነው። እየዘፈነላት ነው ማለት ነው። እሷን ቲክቶክ ላይ ለመለቀቅ ይሄ በጣም አሪፍ ነው። ዳይመንድ ዘፈን ተመቸሽ አለ እኮ ብዙ አለ እያለ ነው። ከዛም እየዘፈንላት እያለ ዳይመንድ እና ሩታ እሺ እያለ ዴብ መጣያች ነገር እንዴት ነች
ሁሉም ነገር አሪፍ ነው። ሩታዬ የወንዶች ጉዳይ ነው። አንቺ ጠልቃ ትግቢ። ምንድን ነው እሱ ዴብ? እኔ እየደበክ ነው? ለዳይመንድ እየነገርከው እሱ ዝም ብሎ ነው። ቆይ ግን የታለምን ተገላገልክ? የአደይ ቤተሰቦችስ ያንተንስ ተገላገልክ? የአደይ ቤተሰቦችስ የሚቀበሉ ይመስልሃን ወይ? አዎ ይሳካን አላት። ከዛም ይኸውልህ ዴብ ለአደይ የመጣላት እነሱ ይመጥናታን ብለው የሚያስቡት የትዳር ሰው የጌታ ልጅ ምን አባቷ በጣም የታወቀ ነው። አባቷ በጣም የታወቀ ነው። ብዙ አሽከሮች አሉት። በጣም ሀብታም ነው። ታዲያ ዴብዬ እኮ የበለጠ ነው አለችሩም። ያው ትንሽ ከበድ የሚል ነገር ይኖረዋን አታስብ። ሁሉም ነገር እናስተካከዋል። በእኔ ላይ ጣለዋል ዳይመንድ። እሺ ችግር የለውም። እንግዲህ ዳይመንድ አደይ ሀብታም ልጅ ናት። ብዙ አሽከሮችም ያሉት ነው አባቷ እያለ ነው እንግዲህ። የዴብም እኮ በጣም ሀብታሞች ናቸው እያለች ነው ሩታ። ከዛ ላይ እንሂድ ሲላት እመጣለሁ ዴብዬ ሂድ ትንሽ ቆያለሁ። በል እንግዲህ ሩታ እንዳታስቀይማት ብሎ እንክብካቤ የአየር መንገድ ነው ጭራሽ እንዳያሳስብህ አለው። ከዛ እንግዲህ ሁለቱ ማውራትና ቪዲዮ መስራት ጀምረዋል። እኔ ላንቺ በጣም ደስ ብሎኛል አደይዬ፣ እንኳን ደስ አለሽ ብላ ደግሞ ሊሊ በጣም ተደስታለች ማለት ነው ስለ አደይ። ሊሊዬ እንዴት ብዬ ልንገርሽ፣ በጣም ነው ደስ ያለኝ። ግን አሁን እንዴት ነው ከኔ የምታምም እኮ ያንቺና የቤኪ መጨነቅ ነው ያስጨነቀኝ እያለች ነው ማለት ነው። አታምንኝም ወይ? ደህና እኮ ነኝ፣ አትጨነቅብኝ አደይዬ። ከዛ አደይም ደግሞ ቤኪ እኮ በጣም እንደሚያስብልሽ እና እንደሚጨነቅልሽ እያየው ነው ስትል፣ ከዛ ላይ ልዬ ደግሞ አደይዬ ቤኪ በጣም ነው የሚጨነቅልኝ አሁን ላይ በጣም ደስተኛ የኔ የምላችሁ ሰዎች ከጎኔ ናቸው። ቤኪዬና አደይ ሁለታችሁ ከጎኔ ናቸው። የላት ቢሄድም ፈጣሪ እናንተን ጥሎልኛል እያለች ነው። ከዛም እንግዲህ ቤኪና እኔ በጣም የተለያየን ሰዎች ነን። እኔና ቤኪ የተለያየን ሰዎች ነን። አልገባኝም አደይ ስትላት፣ እሱ እኔ ጓደኛሽ ነኝ፣ እሱ ግን ምን እንደሆነ ግን አልታወቅም። ቆይ ግን ልጁ ያላሰበውን እያሰብሽ አንቺ ለምንድን ነው እንደዚህ የምትኮኘው ስትላት፣ ቆይ ለምንድን ነው ያላሰበው? አንቺ መቼ የሰጠሽውና ከፈለገ ራሱ ይመጣን። ደግሞ ቤኪ በዛ መንገድ እንዲመጣ በፍጹም አልፈልግም ስትል፣ ለምን አለቻት። እኔ እንደዚህ ጓደኝነቱ ተመችቶኛል። ፍቅር የሚባል ነገር በመሀላችን እንዲገባ አልፈልግም። የምርሽን ነው ስትላት፣ አዎ አደይ የምሬ ነው። በአሁኑ ሰዓት እንደዚህ አይነት ነገር መጀመር አልፈልግም አለች። ገባ ይለልዬ። ግን ካልደብረሽን ጥያቄ ልጠይቅሽ ጠይቂ። ቤኪ ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ደስ ይልሻል ወይ አለቻት። አዎ እውነት ነው። እሱ አሁን የዴብ እህት እንዲሁም ልታፈቅረው እንግዲህ በጣም አፍቅረዋለኝ ማለት ነው። ልታፈቅረው አልኩኝ በጣም ጓጉታለኝ ማለት ነው። እንግዲህ እሱ እምቢ ብሏት ነው እንጂ ማለት ነው። እንዲሁም ሊዱ ማለት ነው። ስለዚህ ቅደሚ ማለት ነው ሊልዬ። ከዛ ከማን ጋር አላውቅም። ሊሊ ግን እኮ ብዙ ፈላጊ ይኖረዋል። አንቺ አልፈልግም ስትይ በመሀላችሁ አንድ ሴት ቢገባ ስትል፣ ከዛ ሊሊ ደግሞ ቆይ አደይ ምንድን ነው የምትይው? እኔ ቤኪን እወደዋለሁ ብዬሻለሁ፣ እኔ አፈቅረዋለሁ ብዬሻለሁ እንዴ ብላ ጭራሽ ብስጭታ ላይ ስለምትወደውማ ነው እንደዚህ። አትናደጅ ሊሊዬ፣ እኔ እኮ እንድትናደጅ ያለም። ቆይ እንዴት አልናደድ? የምትይው ነገር ታውቆሻል ወይ አለቻት። አንዳንዴ በእጃችን ያለው ነገር ሁሉ አብሮን የሚቆየን ይመስልና ከዛ በኋላ እጃችን ይወሰዳል። ለቤኪ የሚሰማኝ ስሜት ካለ ንገሪኝ እናውራበት ስትላት፣ ቆይ ዛሬ ጤነኛ ነው ያለሽ? ምን ያደ ቆይ ምን እያልሽ ነው? እኔና ቤኪ ከተዋወቅን ራሱ ስንት ጊዜያችን ነው? ትንሽ ጊዜ ቢሆንም በእርግጥ ደም ሁለታችሁ ትተሳሰባላችሁ። አሁን ላይ በእርግጠኝነት ወድሽዋል እኮ እያልኩ አይደለም። ታዲያ ቆይ ምንድን ነው የምትይው? የላ እንደ ከዳሽ
ሰው ላይ ያለሽን እምነት እንዳጠፋው አውቃለሁ፣ ግን ደግሞ ሁሉም ሰው አንድ አይደለም። ለራስሽ የሆነ ሰው መኖር አለበት። ይቅርታ አደይ፣ ሁሉን ነገር የምትይው ለእኔ ያስበሽ ነው፣ ግን ደግሞ አሁን እኔ በአሁን ሰዓት ይህንን ማድረግ አልፈልግም ስትል፣ እኔ እኮ ይህንን አድርግ እያልኩሽ አይደለም፣ ግን ጓደኛሽ አይደለም ማድረግ ያለብሽን ነገር ደግሞ ማማከራል። ጓደኛሽ አይደለው ማማከር ያለው ትልበትሽን መማከር ያለሽን ነገር ለኔ አማክሪ፣ ማማከር የምትፈልጊው ለኔ አማክሪኝ እያለቻት ነው። እኔ አልፈልግም አደይ፣ እሱንም ቢሆን እረሳዋለሁ። ከዚህ በኋላ ተመሳሳይ ችግር ውስጥ መግባት አልፈልግም። ቤኪም ቢሆን ከጓደኝነት የዘለለ ነገር ምንም ነገር የለንም፣ ለእኔ ስለሚያዝንልኝ ነው እንጂ አለች። መስሎሽ ይሆናል እንጂ ምንም የተለየ ነገር የለን። እሺ በቃ ሌልያ ትጨነቂ፣ ደግሞ ሌላ ጊዜ ይሽልህ የዛን ጊዜ ጠይቅሻለሁ አለቻት። ቆይ አደይ ግን ብታርፊ ይሻልሻል፣ እኔን አታምኝማ ያለቻት። ሌልዬ ራስሽን እያሸወድሽ ነው ጓደኛዬ፣ ግን ችግር የለውም ሌላ ጊዜ ይሻለሁ አለቻት። ግን እየወደደችውን ሌሊ ድርቅ የምትለው ማለት ነው። ከዛ ዳይመንድ ለካ ተጫዋች ነህ እያለችው ነው ሩታ ደግሞ። አንቺ ግን ጨዋታ ምልጦች ነበረ፣ ግን ለምንድን ነው ባለፈው እንደዚያ ያስደነገጣችሁኝ? ባለፈው ነው እንደውም የመጣው ታይም እነማሚ ቤት ስልኬን ወስደህብኝ። ኦኬ የዛች ሰይጣን ጓደኛሽ የምትሞዳሞድ ልጅ ናት፣ እንደዛ ነው ማለት። መሞዳሞድ ማለቴ በቃ ጨዋታ የምታውቂ መስሎ ነበረ። ለማንኛውም ስለተዋወቅን ደስ ብሎኛል አለችው። እኔም ስላወቅኩሽ በጣም ደስ ብሎኛል አለ። አይን ያውጣሽ ብሏት ባያል ባይ ባይ። ኧረ ዳይመንድም እንዴ እስከ ዛሬ ድረስ ምን እያየነች የመሰለች ልጅ አይኑ ስር እንደዚህ ዱቅ ብላ ማላያት በመድኃኒዓለም። ለነገሩ በዚህ በኩል ኪንጎ በዚህ በኩል አሹን ምን ሲል ከዛ እንዴት ነው አለው ኪንጎ። አለን ሰላም ነው ንግስት ስትሆን ሸኝታ መጣህ እባክህ ቅምጥል ሄዳ ሌላ ሰው ወስዷት፣ አንተ የት ሄደህ ነው ሌላ ሰው የሚወስዳት እኮ አሁን የሚዞን የቤዛ ወንድም አፍኗት ነበር። ምን አባቱ ቆይ ምን ስተፈታ አምልጦ ወጥቶ ይሆናል። ዛሬ ቅምጥል ምን አርጊ ነው የሚላ ምን ፈልጎ ነው አላውቅም። ብቻ ቤዛ ስለተናገረቻት እንዳይሆን ይሄ ውሻ ልጅ የት አባቱ ነው ያለው? ቅምጥልስ አሁንማ ቅምጥልን ቤት አስገብቻት መጣሁ። ና እንሂድለት፣ አናቱን በኩርኩም ነው እንበሳሳለት። አሁን እሱን ተወው፣ የሆነ ነገር ማድረግ አለ። ወንድሟ ይኸው መጣ፣ የሆነ ነገር ማድረጓ አይቀርም። ስለዚህ የሆነ ነገር ማድረግ ና እንሂድ። መጀመሪያ እናስጠንቅቀው፣ ለአንተ ያልበቃ ብሎ ጭራሽ ቅምጥልን ያዘ። ና እንሂድለት ብለው ዳይመንድም ሲሄድ ኪንጎም ተከትሎ ይሄዳል ማለት ነው። ከዛም እንግዲህ የቤዛ ወንድም አለቀለት ማለት ነው። ይሄ መናጢ ማለት ነው። እንግዲህ ዳይመንድና ኪንጎ ጥርግርጉን አውጥተውታል ማለት ነው። ሁለተኛኛ በጠገበት ተደርሶ አንተንም እህትንም አንለቅም ብለው ሽንቱን አሸንተውታል ማለት ነው። ከዛ እዚህ ጋር ደግሞ ወደ አሹ ስንመጣ የሮማን ፍቅር እንግዲህ እያሰቃየው ነው ማለት ነው። ጓደኞቼ ነገሩኝ፣ ጭንቅ ጥብብ ብሎኝ የእሷን ነገሩኝ፣ ተጨነቅ ያለው ብቻዬን እኔ እያለ ሲዘፍን የምወዳት ልጅ መንገር አቅቶኛ ሲል አሹ ዛሬ ምንድን ነው? ምን ሆነ ነው አለችው። አረ ምንም ሮማኔ ዝም ብዬ ነው። ከሆነሽ ሩታ የለችም እንዴ? እሷ ምን ያን ዳይመንድ ካገኘች በኋላ መች ሰው ትዝ ይላታል ብለሽ ነው? ባለመኖሪያ ከደበረ ይመስላል። እንዴት አይደብረኝም ሮማኔ? እንዳቻ ጫዋች ሩታን አንቺ እንደሆን ሽንት እያጠሮሽ በኋላ ሰውም ትዝ አይልሽ? አያሹ በስራ እንኳ ቀልድ የለም። አረ ነው አዋሹ። እኔ እናንተ በጣም እድለኞች ነን። አደይ ለኛ ትልቅ ነገር ነው ያደረገችልን። ምናልባት ሌላ ቤት ገብቼ ቢሆን
በወር አንዴ ነበር የምንገናኘው። እዚህ ግን ሁሉ ጊዜም እየተገናኘን ነው። አዎ እሱማ ተመስገን ነው። እዚህ እንደ በየቀኑ መተያየቱ ራሱ አንድ ነገር ነው። ስለዚህ ማመስገን ነው እንጂ ማማረር የለብንም። ጥሩ ቤት ነው ያለ ነው፣ በየቀኑ እየተገናኘን ነው ብላ ሮማን እንግዲህ ላሹ ነገረችው ማለት ነው። እሱም አዎ ተመስገን ማለት ነው ያለብን እያሉ እንግዲህ ፈጣሪያቸውን እያመሰገኑ ነው ማለት ነው። በጣም ደስ የሚል ድራማ ነው አደይ ድራማ። ሁላችሁም ስለምትከታተሉን እናመሰግናለን። ሁላችሁም ላይክ እና ሸር ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁና የማከብራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። በስደት ያለንን ሁላችንም በሰላም ለሀገራችን ምድር ያብቃን። ወጥቶ ከመቅረት ፈጣሪ ይሰውረን። የሀገራችንን ሰላም ይመልስልን። ሀገራችንን እምዬ ኢትዮጵያን የምንወዳትን ማሏን ገነት ዳሯን እሳት ያድርግልን። እናመሰግናለን ስለነበረን ቆይታ። ባይ ባይ። የምወዳችሁ ውድ ቤተሰቦች